አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ዛህራ ሙሀሊድ ዩቱብ ተከታታዮች ሁሉ ሰላም፣ ሁሉ መልካም እና አልሐምዱሊላህ ደህና ነኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ስሙኝማ እፎይ ማለት ነው ባለጽጌ እፎይ ብላለች መሲ። እፎይ ውሸታም መሆኑን እንግዲህ በጽሁፍ አመጣሁላችሁ ማለት ነው። ሙሉ መረጃ እንዲታነቡት ብዬ ቪዲዮውን ቆም አድርጋችሁ ማንበብ ትችላላችሁ። ከዛ አሁን እኔ ማነብላችኋለሁኝና እንዲህ ነው መሰላችሁ። እንደዚህ ሆኖ እኔም እንደዚህ ክስ አቅርቤ ነበረ፣ እንደዚህ አድርጌ ነበረ፣ ምላሽ አልሰጡኝም ምናምን አላለም። ውሸቱ ነው። እና እፎይ እንግዲህ በክርስትናም በኦርቶዶክስም ተቀባይነት የሌለው ግለሰብ እንደሆነ ውስጣቸው ማወቅ አለበት። ምክንያቱም ይህ እንግዲህ መግለጫው ላይ እንደተሰጠው እሱ ምንም አይነት መረጃ እንዳላቀረበ ነው። እሱ ግን እኔ እንደዚህ መረጃ አቅርቤ ነበረ፣ እንደዚህ ተመልሶብኝ ምናምን እንደዚህ ሁኝ ያለው ሁሉ ውሸት ነው። አሁን ምንድነው ጽሁፍ ላይ የሚለው ሲኖዶስ እፎይ ውሸታም ነው ብሎ መግለጫ አውጥቷል ይላል። የሲኖዶስ የህዝብ ግንኙነት ክፍል የሆነው ሚዲያ ዛሬ እንደገለጸው እፎይ የተባለው ግለሰብ ከሰሞኑ ስለ ሲኖዶስ የተናገረው ጉዳይ ውሸት ነው ብሏል። ስለ ራሱ ላኢላ የእምነት ተቋም የሚዋሽ ግለሰብ እንዴት ቤተ ክርስቲያን በይፋ ገለጸች? አያችሁት? አውቆ ፊቱ እሱ ውሸቱ ነው ማለት ነውና እሱ ማንንም በቃ እሱ ራሱን ብቻ ነው የሚወክለው እንጂ እሱ እምነትንም ኦርቶዶክስንም ማንንም አይወክልም በነገራችን ላይ። ምክንያቱም ማንኛውም አስተምሮ እንደሱ እንደዚህ ያለ የውሸታ ማስተምሮ የስድብ አስተምሮ እና በነገራችን ላይ አብዛኛዎቹ ራሱ እፎይ የሚሉት ማለት ነው ይገባቸዋል፣ እውነታው ይገባቸዋል። ግን አንድ ነገር ውስጣቸው ስላለ ነው እንጂ እፎይ እሱ አሁን ኦርቶዶክስን ይወክላል ቢባል አይወክልም፣ ማንም አይስማማም። ግን መቼም አንድ ሰው ሲጠላ ከዛ ያ ሰው ደግሞ ከሌላ መከታ ስለሚመስል ነው እንጂ እሱ የሚያስተምረው ነገር ትክክለኛ ነው ወይ ቢባል አይደለም። እሱ አሁን ምንድነው ህዝብ ለህዝብ ማጋጨት፣ ሃይማኖት ለሃይማኖት እሱ የሆነ ፖለቲካ ነገር ነው ያደረገው እንጂ ስንቶቹ እኮ ተግባብተው ተመካክረው እየኖሩ ነው። እና ወደ ቀጣይ ጽሁፉ እንሄዳለን። ምንድን ነበረ ቦት ላይ የቆምኩት? እሺ እዛው የሲኖዶስ ህዝብ ግንኙነት ክፍል የሆነው ሚዲያ ዛሬ እንደገለጸው እፎይ የተባለው ግለሰብ ከሰሞኑ ስለ ሲኖዶስ የተናገረው ጉዳይ ውሸት ነው ብሏል። ስለ ራሱ ላይ የእምነት ተቋም የሚዋሽ ግለሰብ እንደሆነ ቤተ ክርስቲያኗ በይፋ ገልጻለች። ሲኖዶስ ግለሰቡን አክቲቪስት ሲል ጠርቶታል። አያችሁ እንዲህ ሁሉም ያውቃል። እሱ የያዘው ስለ ሃይማኖት መከራከር ሳይሆን ፖለቲካ ነው። በእርግጥ በብሔር ዙሪያ አንደኛ ትርክት ሲያራምድ የነበረ አክቲቪስት መሆኑን ከዚህ ቀደምም በቪዲዮ አይተናል። ይህን እንግዲህ የጻፈው ማን ነው? ይህን የጻፈው እንግዲህ የክርስቲያኖች ነው ማለት ነው። እና እፎይ እነሱንም በቃ የለም መዝገብ እንደዚህ ብዬ ያለው ውሸት ነው። እሺ ለማንኛውም እፎይ ውሸታም መሆኑን ሲኖዶሱ መግለጹ ምስክርነቱ ከራሳቸው መምጣቱ የግለሰቡ ቀጣፊነት ላይ ሀሳቡን በማረጋገጥ የዘለለ አዲስ ነገር የለም። እፎይ አልዋሸም ካላችሁ ደግሞ ሲኖዶሱና ጠቅላይ ቤተ ክህነቱ ዋሽተዋል እያላችሁ ነው ይላል። ምርጫን ለእናንተ ይላል። እንግዲህ ምርጫን የእናንተ ነው። አሁን እንግዲህ እፎይ አልዋሸም ካለ እነዛኞቹ ዋሽተዋል፣ እነዛኞቹ ደግሞ ታላቅ የቤተ ክርስቲያን አገልጋይ ናቸው ማለት ነው። እና ከላይም እንደ ፕሮፋይል ማደርግላችኋለ እሱንም ማንበብ ትችላላችሁ። እነሱ የጻፉትን ማለት ነው። እነሱ የጻፉት ዋናዎቹ የጻፉት በቴሌግራም ተለቆ ከቴሌግራም ላይ አንስቸው ነው ማለት ነው። እፎይ የተባለ ግለሰብ ዋሽቷል ብሎ ሲኖዶሱ ዘግቦታል። አይገርምም? ባላ ለነገሩ ምን ይገርማል? ያኔ ከአንድ ከእንደዛ አይነት ሰው እኮ ምን ይጠበቃል? ወለሽ
እና ላይክ፣ ሸር፣ ሰብስክራይብ አድርጉ ቪዲዮውን አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። ክበሩልኝ የኔ ውዶች። አላህ ቀጥተኛውን መንገድ ይምራን። አላህ እውነቱን ያሳውቀን። ሙስሊሞቹም ባለንበት አላህ ያጽናን እላችኋለሁኝ። ክርስቲያኖቹ ወገኖቻችንም አላህ ቀጥተኛውን መንገድ ይምራችሁ። አንዳንድ ደግሞ ዋሽ ከሆኑ ያኔ ምንድን ነው ሃይማኖት እኮ ግለሰብን አይወክልም። አንድ ግለሰብ ዋሽ ከሆነ ተሳዳቢ ከሆነ ሰራቂ ከሆነ ያንን ግለሰብ ተከትለን መሄድ የለብንም። ሰው ሌላ እኛ ምንድን ነው በቃ ከቻልን ማንበብ ማንበብ ደግሞ ካልቻል ትክክለኛዎቹን መከተል ቢያንስ በስነ ምግባር የታነጹትን በቃ ስነ ምግባር ያላቸው ሲጠየቁ በትክክል የሚመልሱት እነሱን መከተል ነው እንጂ እኛ ገና ለገና እንደዚህ ነው እሱ እንደዚህ ነው ብለን በሱ በማንነቱ እንደምታዩት ተሳዳቢ ነው። ተሳዳቢን ሰው የሰው ሃይማኖት የሚያንቋሽን ሰው ደግሞ እንዴት ነው አብዛኛው በነገራችን አብዛኛውን ሰው በቃ ኦርቶዶክሶችም ሆኑ ሁሉም ነው እንትን የሚሉት። እንደውም ባለፈው እኮ ሲገባ ማለት ነው እናንተ የመዳም ቅመሞች አጥረግርጉ በስድብ እና ሌላ ይሄ ነገር ጥሩ የለም። አንተን ምንድን ነው የሆነ ነገር ሲሆን ግግ ብለን አንሄድ ነው የምለው። በቃ እውነት ጋር መሆን እውነት ጋር መቆም ነው የሚያስፈልገው። እሱ ደግሞ አንድ ቪዲዮ ላይ ደግሞ ምን አለ? እኔ አለ ክርስቲያኖች ምንድን ነው ወደ ሙስሊም ከሚሄዱ አለ ወደ ምንድን ነው ወደ ጴንጤ ምናምን ቢሄዱ ይሻላል አለ። እና እሱ የሚያስተምረው ማለት ነው ትክክለኛ እምነት ነው ብሎ አምኖበት አይደለም። ያኔ ትክክለኛ እምነት ከዛ እንደዚህ ነው ብሎ አላስ እምነቱ ላይ መጽናት እንኳን አልቻለም። እና ወገኖቻችን ሆይ ንቁ ነው የምለው እኔ ማለት ነው። እሱ የማንኛውንም ሃይማኖት አይወክልም። አይወክልም። ተሳዳቢ የሰውን ሃይማኖት አንቋሻሽ እንደዚህ ነው ደግሞ ውሸት ከሁሉ ደግሞ ውሸት ከሁሉ ደግሞ የሚዋሸው ማን ላይ ነው ሲባል ደግሞ ረሱል ሰለላሁ ዐለይሂ ወሰለም ላይ እና እባካችሁ ነው የምለው። አላህ ልቦና ይስጠን ሁላችንም። አላህ ቀጥተኛውን መንገድ ይምራን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ። አሁን ከምሽቱ 8 ሰዓት ሆኗል፣ ግን ሳየው ገረመኝ ማለት ነው። ያኔ አዲስ ነገር የለም። እሱ ግን እንደዚህ በሱ እንደዚህ ሲዋረድ ደግሞ እንደዚህ ሲጋለጽ ሳይ አላስቻለኝም እና ቪዲዮ ሰራሁላችኋለሁ ውዶችዬ። የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።